በአሜሪካ ወታደራዊ ታሪክ ሰማይ ስር የተከሰተውና የዓለምን የኃይል ሚዛን ሊያናጋ የሚችል ታላቅ ወታደራዊ ሱናሚ ፔንታጎን አናውጦታል። ይህ በ24 ሰዓታት ውስጥ የተከናወነው የጀኔራሎች የጅምላ መባረር ተራ የሥራ ለውጥ ሳይሆን የአየርን ሀገር ወታደራዊ መዋቅር ከስር መሠረቱ የመገንደስና በአዲስ መልክ የመቅረጽ አስፈሪ እርምጃ ተደርጎ ተወስዷል። በዋሽንግተን ዲሲ የሚገኘው ግዙፉ የፔንታጎን ህንፃ ባለፉት 10 ዓመታት አይቶት የማያውቀውን አይነት የድንጋጤና የዝምታ ድባብ ተጎናጽፏል። በዛሬው ዝግጅታችንም ይህንን ታሪካዊና አነጋጋሪ ክስተት ከጀርባው ካሉ ምስጢራዊ ምክንያቶችና ከሚከተለው ዓለም አቀፋዊ መዘዝ አንጻር በጥልቀት እንተነትናለን። የዚህ ታላቅ ማዕበል መነሻውም ሆነ መሪው አዲሱና አወዛጋቢው የመከላከያ ሚኒስትሩ ፒት ሄግሴዝ ናቸው። ሚኒስትሩ ወደ ስልጣን ከመጡበት ቅጽበት ጀምሮም ፔንታጎንን የማጽዳት ግልጽ ተልዕኮ እንዳላቸው ሲነገር የቆየ ቢሆንም በ24 ሰዓታት ውስጥ ግን 5 ከፍተኛና ስመጥር ጀኔራሎችን ያለምንም ቅድመ ማስጠንቀቂያ ማባረራቸው ወዳጅንም ጠላትንም ያስደነገጠ ክስተት ሆኗል። ይህ እርምጃ በታሪክ የጀኔራሎች ሱናሚ ተብሎ ሊጠራ የቻለው የአሜሪካ ጦር የጀርባ አጥንት የሆኑትንና በአጠቃላይ በመቶ የሚቆጠሩ የውጊያና የስትራቴጂ ልምድ ያላቸውን መሪዎች በአንድ ጀንበር ጠራርጎ በመውጣቱ ነው። የዚህ ሱናሚ ዋነኛ ሰለባ የሆኑት ደግሞ የጦር ኃይሉ ጠቅላይ ኤታማዦር ሹም ጄኔራል ራንዲ ጆርጅ ናቸው። ጄኔራል ራንዲ ጆርጅ በአሜሪካ ወታደራዊ ተዋረድ ውስጥም ከፍተኛውና እጅግ የተከበረ ቦታ ላይ የተቀመጡ በዌስት ፖይንት ወታደራዊ አካዳሚ ያለፉና ለ4 አስርተ ዓመታት ሀገራቸውን በታማኝነት ያገለገሉ መኮንን ነበሩ። እሳቸው በኃላፊነት ላይ ያሉ አሜሪካን ለገጠማት የሰው ኃይል ምልመላ ቀውስ መፍትሄ በመፈለግና የዩክሬን ጦርነት ያስገኘውን ትምህርት መሰረት በማድረግም ጦሩን በዘመናዊ ድሮኖችና ቴክኖሎጂዎች ለማስታጠቅ ደፋ ቀና ሲሉ የነበሩ መሪ ናቸው። ይሁን እንጂ ይህ ሁሉ ልምዳቸውና ለሀገር የከፈሉት መስዋዕትነት በሚኒስትር ሄግሴዝ ፊት ዋጋ አላገኝም። ጀኔራሉ ከ1 ዓመት ተኩል በላይ የሥልጣን ዘመናቸው እየቀራቸው በአስቸኳይ ጡረታ እንዲወጡ የሚል ትዕዛዝን በስልክ ተላልፎላቸዋል። ጀነራል ራንዲ ጆርጅ ይህንን መርዶ የሰሙትም በስብሰባ ላይ ያሉ መሆኑ እርምጃው ምን ያህል ግለኛ ያልታሰበበትና የጀነራሎቹን ክብር የሚያመጥ እንደነበር ያሳያል። የሱናሚው ማዕበል በጀነራል ራንዲ ጆርጅ ብቻ አልቆመም። ይልቁንም ወደ ሌሎች ቁልፍ የጦር መሪዎችም ተሸጋግሯል። የጦር ኃይሉ ምክትል ኤታማዦር ሹም ጀነራል ጄምስ ሚንገስ ሌላኛው የዚህ መጥረጊያ ሰለባ ሆኗል። ጀነራል ሚንገስ የአሜሪካ ጦርን ዝግጁነትና የሎጂስቲክስ አቅም በማሳደግ ረገድ የማይተካ ሚና የነበራቸው ቢሆንም በአዲሱ አስተዳደር ታማኝ አይደሉም በሚል ፍረጃ እንዲወገዱም ተደርጓል። በእሳቸው ምትክ ጀነራል ክሪስቶፈር ላኔቭ የተሾሙ ሲሆን የላኔቭ ሹመትም በፔንታጎን ውስጥ ትልቅ ጥያቄን አስነስቷል። ጀነራል ላኔቭ ቀደም ሲል የሚኒስትር ሄግሴዝ ወታደራዊ ረዳት በመሆናቸውና ለፕሬዚዳንት ዶናልድ ትራምፕ ያላቸውን ፍጹም ታማኝነት በይፋ በመግለጻቸው ሹመቱ ከብቃት ይልቅ ለፖለቲካዊ ታማኝነት የተሰጠ መሆኑን አመላካች ነው። ፕሬዚዳንት ትራምፕም ስለ ጀነራል ላኔቭ ሲናገሩ ይህ ሰው ልክ ከፊልም የተመረጠ ይመስላል በማለትም ማሞካሸታቸው በፔንታጎን ውስጥ አዲስ የታማኞች ዘመን መጀመሩን ያበስራል። ይህ ወታደራዊ መሪዎችም ጭፍጨፋ የቀጠለው ወደ ስልታዊው የስለላ ዘርፍም ጭምር ነው። የአሜሪካ የመከላከያ ስለላ ኤጀንሲ ዲአይኤ ኃላፊ ሌተናል ጀነራል ጄፍሪ ክሩዝ ከኃላፊነታቸው ተነስተዋል። የእርምጃ አሜሪካ ከኢራን ጋር ቀጥተኛ ጦርነት ውስጥ ባለችበትና የመካከለኛው ምስራቅ ውጥረትም አይሎ በቆመበት ወቅት መከናወኑ የሀገሪቱን የደህንነት መረጃ አሰባሰብ ለአደጋ የሚያጋልጥ ነው ተብሎ ተሰግቷል። የስለላ ተቋም መሪን በጦርነት መሃል መቀየር የጦር ግንባር መሪዎችንና የጠላትን እንቅስቃሴ ለመከታተል የሚደረገውን ጥረት ሽባ ሊያደርገው ይችላል። በተጨማሪም የጦር ኃይሉን የሽግግርና የስልጠና እዝ የሚመሩት ጀነራል ዴቪድ ሆርን እንዲሁም የጦር ኃይሉ ከፍተኛ ቄስ ሜጀር ጀነራል ዊሊያም ግሪንም በዚሁ የ24 ሰዓታት አውሎ ነፋስ ተጠርገው ወጥተዋል። ሚኒስትር ፒት ሄግሴዝ ይህን እርምጃ ለመውሰድ ይጠቀሙበት ምክንያትም አዲስ የአመራር ለውጥ ማምጣት የሚል ቢሆንም ከበስተጀርባ ያለው እውነታ ግን እጅግ የጠለቀ ፖለቲካዊ ቂም በቀልና ርዕዮተ ዓለማዊ ጦርነት ነው። ሄግሴዝ በጦር ኃይል ውስጥ የነቃ ፖለቲካ ሰርገው ገብቷል የሚሏቸውን ጀኔራሎችም ለማጽዳት ቆርጠው ተነስተዋል። በተለይም በብዝሃነት በእኩልነትና በአካታችነት ፖሊሲዎች ላይ ትኩረት የሚያደርጉ መሪዎችን ተዋጊዎች አይደሉም በማለት ሲተቹ ቆይተዋል። አሁን እየተወሰደ ያለው እርምጃም በፔንታጎን ውስጥ ለዘመናት የቆየውን የሙያ ብቃት መለኪያ በመስበር በምትኩም ፖለቲካዊ ታማኝነትን ብቸኛ መመዘኛ ያደረገ ስርዓት ለመዘርጋት የታለመ ነው። ከዚህ ባለፈ በዋይት ሀውስ የስልጣን ኮሪደሮች ውስጥም ሌላ ትልቅ ድንጋጤ ተፈጥሯል። ፕሬዚዳንት ዶናልድ ትራምፕ የአገሪቱን ጠቅላይ አቃቤ ሕግ ፖል ቦንዲን ከስልጣን በማሰናበትም በአስተዳደራቸው ውስጥ በቅርበት በሚታወቁት ቶድ ብላንች እንዲተኩ ማድረጋቸውን ለዋይት ሀውስ ቅርብ የሆኑ ምንጮች አረጋግጠዋል። እንደ ኒውስ ኔሽን ዘገባ ከሆነ ምክትል ጠቅላይ አቃቤ ሕግ የነበሩት ቶድ ብላንች አዲሱ ተጠባባቂ ጠቅላይ አቃቤ ሕግ በመሆን ኃላፊነቱን ተረክቧል። የድንገተኛ ውሳኔ የተወሰነው ፕሬዚዳንት ትራምፕም ረቡዕ ዕለት ስለ ኢራን ጦርነት ለሕዝብ ንግግር ከማድረጋቸው ጥቂት ቀደም ብሎ ነው።
ትራምፕም የቦንዲን ከስልጣን መነሳት ከከፍተኛ የስራ ባልደረቦቻቸው ጋር ከመከሩ በኋላ ለራሷ ለፓም ቦንዲ በቀጥታ እተካሻለሁ በማለት እንደነገሯትም ምንጮች ገልጸዋል። ቦንዲ ውሳኔውን በመቃወምም ተጨማሪ ጊዜ ሰጠኝ የሚል ጥያቄ አቅርባ የነበረ ቢሆንም ትራምፕ ግን ለጥያቄዋ ፈቃደኛ ሳይሆኑ ቀርተዋል። እስካሁን የአስተዳደሩ የሕግ ማዕዘን ሆነ የቆየችው ቦንዲ በተለይም አነጋጋሪ የሆኑትን የጄፍሪ ኤፕስታይን ፋይሎች አያያዝንና የተለያዩ የፖሊሲ ክሶችን ስትመራ ቆይታለች። ይሁን እንጂ ትራምፕ በስራ አፈጻጸሟ ላይ በነበራቸው ቅሬታ በተለይም የኤፕስታይን ፋይሎችን በያዘችበት መንገድ ደስተኛ ባለመሆናቸው ከስልጣን እንዳሰናበቷት ይነገራል። ከዚህ ሁሉ በላይ አስገራሚውና የብዙዎችን ቀልብ የሳበው ግን ቦንዲ ከስልጣን መባረሯን ካወቀች በኋላ ላለፉት 24 ሰዓታት ምንም እንዳልተፈጠረ አስመስላ የነበረችበት ሁኔታ ነው። ረቡዕ ዕለት ከዋይት ሀውስ ወደ ጠቅላይ ፍርድ ቤት በሚደረገው አጭር የመኪና ጉዞ ላይ ያለች ነበር ከስልጣን መነሳቷን ፕሬዚዳንቱ የነገሯት። ሆኖም ግን ቦንዲ ከመኪናዋ ስትወርድ ፈገግታ በፊቷ ላይ ይታይ ነበር። በጠቅላይ ፍርድ ቤት ውስጥም ከዶናልድ ትራምፕ ጎን ተቀምጣ የነበረ ሲሆን በኋላም ከፍሎሪዳ ከፍተኛ አቃቤ ሕግ ጋር ተገናኝታ በትራምፕ የፖለቲካ ጠላቶች ላይ ክስ እንዲመሰረት ስትወተውት ውላለች። በዚያው ዕለት ምሽትም ፕሬዚዳንቱ ስለ ኢራን ጦርነት ለሕዝብ ያደረጉት ንግግር በታማኝነት ስትከታተል አምሽታለች። ምንም እንኳን ሰንበቷ ቢረጋገጥም ቦንዲ ግን የመጨረሻውን 24 ሰዓታት በታማኝነት ተግባሯን ስትወጣ መቆየቷ ለብዙዎች እንቆቅልሽ ሆኗል። በአሁኑ ሰዓትም የቶድ ብላንች ወደ ጠቅላይ አቃቤ ሕግነት መምጣትም በአሜሪካ የሕግ ስርዓትና በትራምፕ አስተዳደር ውስጥ ምን ያህል አዲስ አቅጣጫ ይዞ እንደሚመጣ በጉጉት እየጠበቀ ይገኛል። ሌላው እጅግ አሳሳቢ ጉዳይ የሱናሚ የተነሳበት ወቅት ነው። አሜሪካን በአሁኑ ወቅትም በታሪኳ እጅግ ፈታኝ ከሆነው የወታደራዊ ውጥረት ውስጥ ትገኛለች። ከኢራን ጋር ያለው ጦርነት የተባባሰ በሄደበት የኢራን ሚሳኤሎችም የአሜሪካንን ከጦር ሰፈሮች በኢላማ ውስጥ ባስገቡበትና መላ መካከለኛው ምስራቅ የባሩድ ሽታ ባጎደው በዚህ ሰዓትም ከፍተኛ የጦር መሪዎችን በጅምላ ማባረር ወታደራዊ ራስን ማጥፋት እንደሆነ ብዙዎች ይስማማሉ። ጀነራል ራንዲ ጆርጅ የአሜሪካን የአየርና የሚሳኤል መከላከያ ዘዴዎችን በማቀናጀት ረገድ ቁልፍ ሚና የነበራቸው ሰው ናቸው። እሳቸውንና ሌሎች መሪዎችን ማሰናበት በጦርነት ማለቅ የመርከብን ካፒቴን እንደ መቀየር ይቆጠራል። ይህም ለኢራንና ሌሎች የአሜሪካ ጠላቶች ትልቅ ወታደራዊ ክፍተትና የድል ዕድል ሊፈጥርላቸው ይችላል። በተጨማሪም ይህ የጀኔራሎች መባረር ከአሜሪካ የአፍጋኒስታን አወጣጥ ጋር የተያዘ ቂም በቀል ያለበት ይመስላል። ፕሬዚዳንት ትራምፕና ደጋፊዎቻቸው አሜሪካ ከአፍጋኒስታን በወጣችበት ወቅት የታየውን አለመረጋጋትና ውድቀት የሚወቅሱት በወቅቱም የነበሩትን ወታደራዊ መሪዎች ነው። አሁን ከኃላፊነታቸው የተነሱት አብዛኞቹ ጀኔራሎችም በዚያ ወቅትም በከፍተኛ አመራርነት የነበረው በመሆናቸው እርምጃው የበቀል እርምጃ እንደሆነ በሰፊው ይታመናል። ይህ ደግሞ በጦር ኃይል ውስጥ ለሀገሬ በታማኝነት ካገለገልኩና ፖለቲካዊ ትእዛዞችን ካስፈጸምኩኝ አስተዳደር ሲቀየር ለጥቃት እጋለጣለሁ የሚል ስጋትም እንዲነግስ አድርጓል። ይህም ወጣት መኮንኖች ወደ ከፍተኛ አመራርነት ለመውጣት ያላቸውን ተነሳሽነትም ክፉኛ ይጎዳዋል። የዚህ ሱናሚ ሌላኛው አስገራሚ ክስተት ደግሞ በሚኒስትር ሄክሴዝና በጀኔራሎቹ መካከል የነበረው ግጭት ነው። ሄክሴዝም 4 ከፍተኛ የጦር መኮንኖችን 2 ጥቁር ወንዶችና 2 ሴቶች ወደ ጀኔራልነት ማዕረግ እንዲያድጉ ማገዳቸው ይታወሳል። ጄኔራል ራንዲ ጆርጅና የጦር ኃይሉ ጸሐፊ ዳንኤል ድሪስኮል ይህንን የዘርና የጾታ መድሎ ያለበትን ውሳኔ በመቃወማቸውና ብቃት ያላቸው ሰዎች እድገት ሊነፈጉ አይገባም በማለት በጽናት በመቆማቸው በሚኒስትሩና በፕሬዚዳንቱ ዘንድም ጥቁር መዝገብ ውስጥ እንዲገቡ አድርጓቸዋል። ስለዚህ አሁን የተወሰደው የጅምላ መባረር እርምጃ በወታደራዊ ተቋም ውስጥ የነበረውን የሙያ ክብርና እኩልነት ለማጥፋት የሚደረግ ዘመቻ አካል ነው። በፔንታጎን ውስጥ ያለው ድባብም በአሁኑ ወቅትም በፍርሃትና በመርበትበት የተሞላ ነው። የጀነራል ራንዲ ጆርጅ የቅርብ ረዳቶችና ሰራተኞችም አለቃቸው በስልክ ጥሪ መባረራቸውን ሲሰሙ በጣም ዝምተኛና ድንጋጤ ውስጥ የነበሩ እንደሆነ ተገልጿል። ይህ ዝምታ በፔንታጎን ኮሪደሮች ውስጥ የተንሰራፋ ሲሆን እያንዳንዱ ከፍተኛ መኮንን ተከታዩ ተረኛ እኔ ሆን ይሆን የሚል ስጋት ውስጥ ወድቋል። ወታደራዊ መሪዎችም ከፖለቲካዊ ሽኩቻ ነፃ ሆነው ሀገራቸውን የሚያገለግሉበት ዘመን አብቅቶ የገዢው ፓርቲ አገልጋይ የሚሆኑበትን አዲስና አደገኛ ምዕራፍ የተከፈተ ይመስላል። የዚህ ታሪክ ክስተት ዓለም አቀፍ ተጽዕኖም ቀላል አይደለም። የአሜሪካ ወዳጅ ሀገራትና የኔቶ አባላትም በዋሽንግተን ወታደራዊ አመራር ውስጥ እየታየ ባለው አለመረጋጋትም ክፉኛ ተጨንቋል። አሜሪካ የዓለም ፖሊሲና የደህንነት ዋስትና መሆኗ ቀርቶ የውስጥ ፖለቲካዊ ሽኩቻ ሰለባ መሆኗ ለዓለም ሰላም አስጊ ነው። በሌላ በኩል ሩሲያና ቻይና ይህንን አጋጣሚ እንደ ወርቃማ ዕድል ሊጠቀሙበት ይችላሉ። የአሜሪካ ጦር በውስጥ አለመረጋጋትና በአመራር ክፍተት ሲታመስም ጠላቶቿ ስልታዊ ግስጋሴያቸውን ሊገፉበት ይችላሉ። በተለይም በታይዋንና በዩክሬን ጉዳይ ላይ አሜሪካ ያላትን ወታደራዊ አቋም ሊያዳክመው ይችላል። ይህ በፔንታጎን ሰማይ ስር የተነሳው ወታደራዊ ሱናሚ ገና መጀመሪያው እንጂ መጨረሻው እንዳልሆነ የሚጠቁሙ በርካታ ምልክቶችም እየታዩ ነው።
የሚኒስትር ፒት ሄግሴዝ መጥረጊያም ወደ ታችኛው ወታደራዊ እርከን እየወረደ ሲሆን በጀነራሎች ደረጃ የተጀመረው ስንብትም አሁን ወደ ኮሎኔሎች፣ ሌሎች መካከለኛ መኮንኖች ሊሸጋገር እንደሚችል ከፍተኛ ስጋት ነግሷል። ይህ እርምጃም በታሪክ ታይቶ የማይታወቅ የሚባለውን የአንድን ሀገር የጦር ኃይል አመራር በአንድ ጀንበር ራስ አልባ የማድረግ ያህል አደገኛ በመሆኑ ነው። ጀነራል ራንዲ ጆርጅ በስልክ ጥሪ ብቻ እንዲሰናበቱ መደረጉ በወታደራዊ ዓለም ውስጥ ለዘመናት ተገንብቶ የነበረውን የመኮንኖች ክብር ወይም ኦፊሰርስ ሆነርና የሥነ ምግባር ደንብን የጣሰ ድርጊት ተደርጎም ተወስዷል። እንዲህ ያለው ክብረ ነክ ስንብት በተቀሩት የጦር አባላት ዘንድም ታማኝነታቸውን ለሀገር ወይስ ለፖለቲካ መሪዎች የሚልን የህሊና ጥያቄ እንዲጮሩ አድርጓቸዋል። የዚህ ሱናሚ ማዕበልም በፔንታጎን ቅጥር ግቢ ብቻ የተገደበ አይደለም። ይልቁንም እስከ ጦር ግንባር ድረስ የሚዘልቅን የስነ ልቦና ስብራትን እያስከተለ ይገኛል። በአሁኑ ወቅቱም በመካከለኛው ምስራቅ በኢራን ድንበር አቅራቢያና በቀይ ባህር አካባቢ የተሰማሩ የአሜሪካ ወታደሮች መሪዎቻቸው በዋሽንግተን የፖለቲካ ሽኩቻ ምክንያትም በጅምላ ሲባረሩ መስማታቸው በትግል መንፈሳቸው ላይ ጥቁር ጥላ ጥሏል። በአንድ ወታደር በጦር ሜዳ ላይ ያለ የሚተማመንበት የላቀ አመራር በፖለቲካዊ ቂም በቀል ሲወገድ በራሱ ሕይወትና በሚሰጠው ትእዛዝ ላይ ጥርጣሬ ማሳደሩ የማይቀር ነው። ጀነራል ራንዲ ጆርጅና ጀነራል ጄምስ ሚንገስን የመሰሉ በኢራቅና በአፍጋኒስታን ምድረ በዳዎች ወታደሮቻቸው መርተው ለድል ያበቁ መሪዎች ዛሬ በቢሮክራሲ ውሳኔ እንደማይረባ ዕቃ ተጥለው መታየታቸው ለወታደራዊ ተቋም ትልቅ ውርደት ተደርጎ ተቆጥሯል። ከዚሁ ጋር ተይዞም ሚኒስትር ፒት ሄግሴዝ የወሰዱት እርምጃም የአሜሪካን ወታደራዊ ወግና ባህል አደጋ ላይ የሚጥል ነው። አሜሪካም ከሌሎች ሀገራት በተለየ ጦሯን ከፖለቲካ ነጻ አድርጋ ለ200 ዓመታት ዘልቃለች። ጀነራሎች የሚሾሙትና የሚሰናበቱትም በብቃታቸው እንጂ ለፕሬዚዳንቱ ባላቸው የግል ታማኝነት አልነበረም። አሁን ግን ይህ ቅዱስ ተብሎ የሚታመንበት መርህም እየፈረሰ ነው። አዲሱ የጦር ኃይሉ ኢታማጆር ሹም ይሆናሉ ተብለው የሚጠበቁትም ጀኔራል ክሪስቶፈር ላኔቭ ከሙያ ብቃታቸው ይልቅ ለሚኒስትር ሄግሴዝና ለፕሬዚዳንት ትራምፕ ያላቸው ፍጹም ተገዥነት ለዚህ ቦታ እንዳበቃቸው በሰፊው ይታመናል። ይህ ደግሞ ፔንታጎን የፖለቲካ ታማኞች መሰብሰቢያና የርዕዮተ ዓለም ማስፈጸሚያ ተቋም እንዲሆንም በር ከፍቷል። ተዋጊ ጀኔራሎች ተባረው ፖለቲከኛ ጀኔራሎች ቦታቸውን እንዲይዙ መደረጉ ለአገሪቱ የመከላከያ አቅም ትልቅ ስጋት ነው። የዚህ ሱናሚ ሌላኛው አስገራሚ ገጽታም በአዲሱ አስተዳደርና በጥልቁ መንግስት ወይም ዲፕ ስቴት መካከል ያለው ጦርነት ወደ ጦር ኃይሉ መሸጋገሩ ነው። ሚኒስትር ሄግሴዝ ከኃላፊነታቸው ያባረሯቸው 5 ጀነራሎች በቀድሞው የባይደን አስተዳደር ወቅትም ቁልፍ ቦታቸውን የያዙና የተቋሙን ቀጣይነት ለማረጋገጥ ሲሰሩ የነበሩ ናቸው። ሄግሴዝም እነዚህን መሪዎችን የቀድሞ ስርዓት ቅሬቶች አድርገው ስለሚመለከቷቸው እነሱን ማስወገድ የአዲሱ አስተዳደር ፖሊሲ ያለምንም እንቅፋት እንዲተገበር ያደርጋል ብለው ያምናሉ። በተለይም አሜሪካ ከአፍጋኒስታን በወጣችበት ወቅት የታየውን ውድቀትም እንደ ሰበብ በመጠቀም በወቅቱ የነበሩትን መሪዎች ሁሉ የውድቀት ተባባሪዎች በማለት መፈረጃቸው ለጅምላ መባረሩ የሞራል ድጋፍ ለመፈለግ የተደረገ ጥረት ነው። ይሁን እንጂ ጀነራል ራንዲ ጆርጅን የመሰሉ መሪዎችም በወቅቱ የነበረውን የፖለቲካ ውሳኔ በሙያ ብቃት ለማስፈጸም የሞከሩ እንጂ ውሳኔ ሰጪዎች እንዳልነበሩ የታወቀ ነው። ይህ የጀኔራሎች ሱናሚ ያስከተለው የሰው ኃይል ክፍተት በቀላሉ የሚሞላ አይደለም። አንድን ባለ 4 ኮከብ ጀኔራል ለማፍራት ከ30 እስከ 40 ዓመታት የሚፈጅን ከፍተኛ ስልጠና፣ የጦር ሜዳ ተሞክሮና የአመራር ብቃትን ይጠይቃል። በአንድ ጀንበርም 5 እንዲህ ያሉ ግዙፍ መሪዎችን ማጣትም አሜሪካ ለግማሽ ክፍለ ዘመን ያፈራችን ወታደራዊ እውቀትና ጥበብ በመጸዳጃ ቤት ውስጥ እንደመድፋት የሚቆጠር ነው። አዲሶቹ ተሿሚዎች ምንም እንኳን ብቃት ቢኖራቸውም ከቀድሞቹ መሪዎች ጋር አብረው የነበረውን የተቋማዊ ትውስታና በዓለም አቀፍ ደረጃ ያላቸውን ተሰሚነት ሊተኩ አይችሉም። ይህ ደግሞ አሜሪካ ከኔቶ አጋሮቿና ከሌሎች ወታደራዊ ወዳጆቿ ጋር ያላትን ግንኙነት ሊያሻክረው ይችላል። የጀርመን የፈረንሳይና የብሪታንያ የጦር መሪዎችም አሁን በፔንታጎን ውስጥ ካለው ማን ጋር እንደሚነጋገሩና ለማን ታማኝ እንደሚሆኑ ግራ ገብቷቸዋል። በተጨማሪም የዚህ ሱናሚ ውጤትም በጦር ኃይል ውስጥ ያለውን የብዝሃነትና የእኩልነት መንፈስም ክፉኛ ጎድቶታል። ሚኒስትር ሄግሴዝ ጥቁርና ሴት መኮንኖችን ለከፍተኛ ማዕረግ እንዲያጩ ማገዳቸውና በምትኩ ለእሳቸው ታማኝ የሆኑ ነጭ ወንድ መኮንኖችን ማቅረባቸው በጦር ኃይል ውስጥ የዘርና የጾታ መድሎ ዳግም እንዲያንሰራራ አድርጓል የሚሉ ወቀሳዎችም እየቀረቡ ነው። አሜሪካ በአሁኑ ወቅትም የሰው ኃይል ምልመላ ቀውስ ባለባትና ወጣቶችም ጦሩን ለመቀላቀል ፍላጎት ባጡበት በዚህ ወቅት እንዲህ ያሉ የዘርና የጾታ መድሎ የሚታይባቸው ውሳኔዎች የወጣቶችን ተስፋ የሚያስቆርጡ ናቸው። በብቃቴ ሳይሆን በዘሬ አሊያም በፖለቲካዊ አቋሜ ነው የምመዘነው የሚለው ስሜት በወታደሮች ዘንድ ከሰረጸ የጦር ኃይሉ አንድነትና ጥንካሬ አደጋ ላይ ይወድቃል። የሚገርመው ግን ይህ ሁሉ ትርምስ እየሆነ ያለው አሜሪካ ከኢራን ጋር ከፍተኛ ጦርነት ውስጥ ባለችበት ወቅት መሆኑ ነው። የኢራን ወታደራዊ መሪዎችም ይህንን የፔንታጎን ድንጋጤና መስቀልቅል በደስታ እየተከታተሉት እንደሆነ ጥርጥር የለውም።
የፔንታጎን ሱናሚ ገና የባህር ዳርቻውን መምታቱ እንጂ ወደ መሃል አገር ዘልቆ የሚያደርሰው ጥፋት ገና አልታየም። በሚቀጥሉት ሳምንታት ተጨማሪ የጀኔራሎችና የሲቪል ባለሥልጣናት ስንበት እንደሚኖር ይገመታል። ሚኒስትር ፒቴክሲዝ ጦሩን ወደ ቀድሞ ተዋጊነት መንፈሱ እመልሰዋለሁ የሚል መፈክር ቢያነግቡም በተግባር ግን ጦሩን እየከፋፈሉትና እያዳከሙት እንደሆነ ብዙዎች ይስማማሉ። የጀነራል ራንዲ ጆርጅ፣ የጀነራል ጄምስ ሚንገስና የሌሎቹ ስመጥር መኮንኖች ስምም በታሪክ መዝገብ ላይ በፖለቲካዊ ሱናሚ የተጠራረጉ ጀግኖች ተብሎ ሊሰፍር ይችላል። በአንጻሩም ፔንታጎን ዳግም ወደ ቀድሞ ክብሩና ነጻነቱ ይመለስ ወይስ የፖለቲካ አገልጋይ ሆኖ ይቀጥል የሚለው ጥያቄ የአሜሪካንን የአያልነት ዘመን ማብቃት ወይም አለማብቃት የሚወስን ታላቅ የታሪክ ክስተት ሆኖ ይኖራል። ይህ ሱናሚ ያስከተለው የድንጋጤ ሞገድ ገና ረጅም ጊዜ እንደሚቆይና የዓለምን ወታደራዊ መልክዓ ምድርም እንደሚቀይር አያጠራጥርም። የዋሽንግተን ወታደራዊ አምድም በኃይለኛ የመሬት መንቀጥቀጥ እየተናወጠ ነው። የዚህ ውድቀት ፍርስራሽ ደግሞ መላውን ዓለም ሊያዳርስ ይችላል።